እኔ ግን እኮ እንዴት እንደምወዳቸው ፈታ ብሎ አትጨነቁ ጫራችሁ እንዳይለቅ ወይም ከረራችሁ እንዳይለቅ ለማለት ፈልጎ መሰለኝ አብርሽዬ እንግዲህ ምን እንደተናገረ የሩትዬ ቤተሰቦች የሩትዬ እህቶች የእነሱ እህቶች ጋር ሄዶ ነው እንግዲህ እንደዚህ የተጻፈላቸው ማለት ነው። አትጨነቁ፣ አትናደዱ፣ ድራማ እየሰራን ነው፣ ስራ እየሰራን ነው፣ አትንገግበቡ እናንተ እኛ ስራ በመስራታችን እናንተ ምን አናደዳችሁ እና ከረራችሁን እንዳትቀይሩ ተናዳችሁ ብሎ እየሳቀ ነበረና እኛ መጀመሪያ አካባቢ እየተናደድን ነበረ። ብዙዎቻቸውም ለምን እንደዚህ ይሰራሉ፣ ለምን እንደዚህ ያደርጋሉ፣ ለምን ሩትዬ የሚያስጠላ እንትን ተው በቃ ይሄ ተወኑ ስለሆነ እሷ የተሰጣት አክተር ይሄ ነው፣ ለሄርሜላ የተሰጣት አክተር ይሄ ነው። ስለዚህ ለምንድነው ለሩቲ እንደዚህ አይነት እንትን የተሰጣት ተብለው ነው እንጂ እየተናደዱ ያሉት በእናንተ ስራ አይደለም። እናንተ እንደፈለጋችሁ መሆን ትችላላችሁ፣ ግን ለምንድነው እንደዚህ እያደረጉ ያሉት? ለምንድነው ሩትዬ በሰው ዘንድ እንድትጠላ በሰው ዘንድ መጥፎ አመለካከት እንዲኖራቸው ለምን እንደዚህ ያደርጋሉ? በማለት ነው እንግዲህ እንደዚህ እየተናገሩ ያሉት። አብርሃም ደግሞ እንግዲህ ያው እንደዚህ ብሎ መልሷል ማለት ነው። ስለዚህ የመዳም ቅመሞች የእህቶቼ አትናደዱ። አብርሃም ራሱ እንደዚህ በግልጽ ተናግሯል። ስለዚህ እናንተ መናደድ የለባችሁ። የምትሰሩ ስራችሁ ስሩ፣ የምትወዳችሁ ውደዷቸው፣ የምትከታተላቸው ተከታተሏቸው። በቃ እናንተ አትናደዱ። ብዙዎቻቸው አንዷ ባለፈው በሚና በብሩክ በአብርሃም በሩት የተነሳ ትኩሷ ራሷ ላይ ደፍታለች ምናምን ሲባል ሰምቻለሁ። እና ለምን እንደዚህ ትሆናላችሁ? እናንተ ስራችሁ ስሩ። ማየት ባለባችሁ የመደገፍ ያለባችሁ ሰው ደግፉ። ማትደግፉ ሰው ደግሞ መተው ነው። በቃ ራሳችሁን የምትጎዱበት ሆስፒታል የምትገቡበት ትኩስ ውሃ ራሳችሁ ለምትደፉበት ምንም ምክንያት አለ ብዬ አላስብም። ምክንያቱም ሁሉም የራሱ ህይወት አለው። እናንተም የራሳችሁ ህይወት አላችሁ። እነሱም የራሳቸውን ህይወት እየኖሩ ነው። የራሳቸውን ላይቭ እየቀጩ አብሮ እያደሩ አብሮ ፍቅራቸውን እየቀጩ አብሮ ሌላ ስራ እየሰሩ እዚህ መጥተው ተጣልተናል ምንጥስዮ ይላሉ። ግን ስራ ስለሆነ በቃ ስሩ፣ ይመቻቸው። ስለዚህ እናንተ ደግሞ አትናደዱ ለማለት ፈልጌ ነው የኔ ውድ ቤተሰቦች።